ነገር እያበቃ እንደሆነ ነው የሚታየው። ምሳሌን አድነናታል። ዝና ምንም እንኳን ለማምለጥ ቢሞክርም በስከ መጨረሻ መድብል መጥቶ እንደተለመደው ዝናን በመቀጥቀጥ እናም ድጋሚ በማሰር እንዳያመልጥ አድርጎታል። ምሳሌ የተለቀቀችላት ቅድስት እጅግ በጣም ደስተኛ ሆና ትገኛለች። አሁን ላይ ደስታዋን ማጣጣም እናም ስለ ምሳሌ የምታስበውን ነገር አስወግዳ ምሳሌን በሰላም ይዛ እየኖረች ትገኛለች። ሰላም ሰላም፣ ውድና የተከበራችሁ የኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 96 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መድብል በስከ መጨረሻ የሚፈልገውን ነገር አሳክቷል። እናም ስለተሳካለትም አሁን እጅግ በጣም ደስተኛ ሆኖ ይገኛል። እሱም ምንድነው የመጀመሪያው እቅዱ ምሳሌን ከእጁ ማስገባት ነበረ። ከዛ በሚያቀጠል ደግሞ ብሩክን ፈልጎ ማግኘት ነው። እንግዲህ ብሩክን ፈልገው ባያገኘውም ነገር ግን ምሳሌን እጁ ስላስገባ እጅግ በጣም ደስተኛ ሆኖ ይገኛል። መድብል እንግዲህ በጓደኛው አማካኝነት ምሳሌን ሊያገኛትና በእጁ ሊያስገባት በመቻሉ እጅግ በጣም ደስተኛ ሆኗል ማለት ነው። ማህሌት በአልጠበቀችው መንገድ ያልጠበቀችው ነገር ተከስቶባታል። እሱም ምንድነው? ማህሌት ምሳሌን ለማስመለጥ እየሞከረች ትገኝ ነበረ። ነገር ግን ምሳሌን ማስመለጥ ሳይሆን አላማዋ በተዘዋዋሪ ዝና ማስለቀቅ ነበረ። እሷ ያሰበችው ቀርቶ ያላሰበችው ነገር ተፈጥሯል። ምክንያቱም ዝና አልተፈታም። ነገር ግን ምሳሌን አስመልጠው ወስደዋታል። እንግዲህ ማህሌት እንዳሰበችው ከሆነ ምሳሌን እያስመለጣት ሰውዬ እና መድብል በፍጹም እንደሚተዋወቁ አታውቅም ነበረ። ይህ ነገር የሸወዳት ማህሌት አሁን ችግር ውስጥ ገብታ ትገኛለች። የዝና ቤተሰቦች ማህሌትን ያመጣሽው ሰውዬ ምሳሌን ሰርቆ እንዲወስድ ነበረ ወይ? መጀመሪያ ብለሽ የነበረው እኮ ዝና ይለቀቃል ነበረ። የታለ ዝና የተለቀቀው? ይባስ ብሎ ልጁ ምሳሌን ሰርቆ ወስዷል በማለት ማህሌትን እያፋጠጧት ይገኛሉ። ማህሌትም እንግዲህ ያልጠበቀችው ነገር ስለተፈጠረባት እጅግ በጣም በመደናገጥ እባካችሁ እኔ በፍጹም መድብልና እሱ እንደሚተዋወቁ አላውቅም ነበረ። እሱ ለኔ እንደሚሰራ ነው የማውቀው። እናም ደግሞ ጸጋው እስር ቤት እንተዋወቃለን ስላለኝ ስለምነውም ነው ያገናኘኋችሁ ስትል ነበረ ምላሽ የሰጠችው። ነገር ግን እውነታው እሱ ሳይሆን የመድብል ጓደኛ እንደሆነ እናም ምሳሌን ሊያስመልጥ እንደሆነ የመጣው አላማው ይህ እንደሆነ አውቀዋል ማለት ነው። እንግዲህ የመድብልም ጓደኛ በጥንቃቄ አደራውን ተወጥቷል። ማለትም ለመድብል የገባለትን ቃል ለማክበር ሞክሯል። እናም ተሳክቶለታል። እንግዲህ መድብል ከፍሎ የማይጨርሰው ውለታው አለበት ማለት ነው። በእርግጥም ከዚህ በፊት መድብል ለሱ ያደረገለት ነገር አለ። ያንን ነገር ምላሽ እየሰጠው ነው ማለት ነው። ሽንቴ መጣ በሚል ተልካሻ ምክንያት ከእስር ሊያመልጥ የነበረው ዝና በስከ መጨረሻ እንዳልተሳካለት አይተናል። እሱም ምንድነው የሆነው? ዝና እንግዲህ ሞገስን በእርግጫ ብሎ በመጣል ሊያመልጥ ሲሞክር ነበረ። በድንገት መድብል ከች ብሎ ዝናን አፍንጫውን የያዘው። እናም በዚህ ነገር የተደናገጠችው ዳጣ መላው ጠፍቶባት ትገኝ ነበረ። ነገር ግን መድብል በመምጣቱ እጅግ በጣም ደስተኛ ሆና ከዚህ በፊት ስትጠብቀውና ስታልመው የነበረውን ነገር አድርጋለች። እሱም ምንድነው? ዝናን በደንብ እስኪ በቃው ድረስ መደብደብ ነበረ። ዳጣ አቅም ባይኖራትም ነገር ግን የአቅሟን አሁን እንክት አድርጋ ዝናን ደብድበዋለች። እድሜ ለመድብል እያለች አሁን በደስታ ስትፈነጥዝ ትገኝ ነበረ። ምክንያቱም ነይ ፍቺኝ እያለ እያሳቀቃት ነበር። እሷንም ቁልፉን አምጪ እናም ነይ ፍቺኝ እያለ እያስጨነቃት ይገኝ ነበረ። ነገር ግን መድብል ከመጣ በኋላ ቅጥቅጥ አድርጎ ምንድነው ያደረግከው? ልትገለው ነው ወይ እያለ ቅጥቅጥ አድርጎ ጥሎታል። ዝናንም እንደለመደው እዛው ከርቸሌው አስገብቶ አስሮት ይገኛል ማለት ነው።
እናም ዳጣ ወደ ቤት ከተመለሰች በኋላ ደስታዋን በዝላይ እየገለጸች ትገኛለች። ዝናን ደበደብኩት እያለችም ኦቨር ነበረ ስታወራ የነበረው። ነገር ግን እንደ ቃላቷ ባይሆንም ተግባሯ ያው አድርገዋለች። በጥቂቱም ቢሆን ዝናን ደብድበዋለች። ምሳሌንም ለማስመለጥ በሄደበት ሰዓት እጅግ በጣም ብዙ ፈተናዎችን ቢደርስበትም ነገር ግን እሱ ተቋቁሞ እና ማንንም አላስነካም በማለት በቦክስም በፊልሚያም ተፋልሞ አሸንፎ ነበረ ምሳሌን ይዟት እየሄደ የነበረው። እናም ይዞ እያመለጠ ያለ በአጋጣሚ ደላላውን አግኝቶት ነበረ። እንግዲህ ደላላው ምሳሌን ያውቃት ስለነበረ ከዚህ በፊት አንቺ ልጅ ጠፍተሽ የለ እንዴ? የት ሄደሽ ነው? እናትሽ እኮ በጣም ተጨንቃለች በማለት ነበር ምሳሌን ሰላም ብሎ አቅፏት ካበቃ በኋላ የት ሄዳ የት ቆይታ እንደነበረ እየጠየቃት የሚገኘው። እናም ሰውየው ጻፏን እንዳትነካ አሁን ላይ የመሰለው እሱ ምሳሌ ሊጎዳት የመጣ ስለሆነ አጠገቧ እንዳስደርስ በማለት ነበረ እንግዲህ ደላላውን ሊያባረረው የሞከረው። ነገር ግን ምሳሌ ተካብላ አይ ችግር የለውም እኛ እናውቀዋለን፣ እናቴም ታውቀዋለች፣ እኛም ቤት መጥቶ ነበረ፣ ስለዚህ ሊጎዳኝ አይችልም፣ ተው ችግር የለውም በማለት እንግዲህ ደላላው እንዲያግዛቸው አድርጋለች። እሱም ሰዎችን በመከታተል አግዟቸዋል። ማለትም ምሳሌን በድጋሚ አግተው እንዳይወስዱበት ለማድረግ እየሞከረ ይገኝ ነበረ። እናም በዚህ ነገር ደላላው እጅግ በጣም አድርጎ አግዟቸው ከእናቷ ማለትም እናቴ ብላ ከምትጠራት ከቅድስት ጋር እንዲገናኙ አድርገዋል ማለት ነው። ቅድስትም ምሳሌን ባገኘቻት ጊዜ ያላት ደስታና ፈንጠዝያ በቃላት የሚገለጽ አይደለም። እጅግ በጣም ስትጠብቀው የነበረው ነገር ስለሆነ በጣም ደስተኛ ሆናለች። እናም ምሳሌን በማቀፍ ወደ ቤቷ ይዛ በሰላም ገብታለች ማለት ነው። አሁን ላይ ዝና አሁንም በቤተሰቦቹ እንደተማመነ ይገኛል። ማለትም ምሳሌ እስካሁን የታገተችና እነሱ እጅ ላይ ያለች ነው የመሰለው። ነገር ግን መድብል ምሳሌ ማምለጧን እና ምሳሌ መውሰዱን በደስታ ነበር የገለጸለት። አሁን ስለ ወንድሜ ማለትም ስለ ቡራ እያንዳንዱን ነገር ትናገራለህ፣ ምሳሌን ወስጃለሁ፣ ደግሞ ወንድሜንም አገኘዋለሁ ሲል ነበረ እንግዲህ መድብል ሽጉጥ አቀባብሎ ዝና ላይ እያፋጠጠው የሚገኘው። ነገር ግን ዝና የምሳሌን መሄድ ሲሰማ እጅግ በጣም ቢናደድም ስለ ቡራ ግን አንዳችም ነገር ለመናገር ፍቃደኛ አልሆነም። እና መድብል አንተን አድርገኝ የለቀከኝ ጊዜ እገልሃለሁ እያለ መድብልን በሞትና በሽረት መካከል እንኳንም ሆኖ እያስፈራራው ይገኛል። ነገር ግን መድብል አሁን ላይ ዝናን ከመግደል ይልቅ እንዲሁ አስሮ ማሰቃየትን መርጧል ማለት ነው። ገድያው ብገላገል ደስ ይለኝ ነበረ፣ ነገር ግን የወንድሜን አድራሻ ሳይናገር በፍጹም ልገለው አልችልም እያለም እያወራ ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።